እንዴት ናችሁ? ዩናይትዳውያን የረፍት ቀናችሁን እንዴት እያሳለፋችሁ ትገኛላችሁ? ሀሳባችሁን አስተያየት ስጡኝ። በዛውም እስከዛው ግን አንዳንድ ጉዳዮችን እናንሳ። ማንቸስተር ዩናይትድን ሁሌም ቢሆን የሚመለከቱ ዘገባዎች ከመውጣት ወደኋላ አይሉም። ማይክል ካሪክ በእጁ ላይ አዲስ አማራጭ አግኝቷል። ይህንን ርዕስ እንስጠው። ማንቸስተር ዩናይትድ ትላንትና ምሽት በጉተንበርግ ከፓሪስ ሴን ዠርሜን ጋር ነጥብ 1-1 በሆነ አቻ ውጤት ተለያይቷል። ያው ነጥብ ተጋርቷል ስል ልማድ ነው፣ ይቅርታ አድርጉልኝ። ማንቸስተር ዩናይትድ ከፒኤስጂ ጋር 1-1 በሆነ አቻ ውጤት በወጣበት ጨዋታ አማድ እና ብሪያን ምቤሞ ጎልተው ታይተዋል። የማንቸስተር ዩናይትድ ዋና አሰልጣኝ ማይክል ካሪክ ከጨዋታው በኋላ በሰጡት አስተያየት በቅድመ ውድድር ዝግጅት ወቅት ለቡድናቸው ሁሉንም መልሶች አለመስጠት አስፈላጊ መሆኑን ተናግረው ነበረ። ያንዳንዱ ስለሚነሱ ጉዳዮች ማለት ነው። ከፓሪስ ሴን ዠርሜን ጋር በነበረው አቻ ጨዋታ ግን ሁለቱ ተጫዋቾች ለሚመጣው ውድድር ዘመን የሚሆን መልስ ሰጥተውታል። በሩበን አሞሪም የአሰልጣኝነት ዘመን ጥቂት የሚያበሩ አጋጣሚዎች ነበሩ። ከነዚህም አንዱ በአማድ እና በብሪያን ምቤሞ መካከል የነበረው የመስመርና የቅብብል ጥምረት ነበር። ብሪያን ምቤሞ ባለፈው ክረምት ከብሬንትፎርድ ከተቀላቀለ በኋላ ማንቸስተር ዩናይትድን ሁለቱ ተጫዋቾች በፍጥነት ጥሩ ግንኙነት ፈጥረው ነበረ። ሁለቱም አማድ እና ብሪያን ፈረንሳይኛ የሚናገሩ መሆናቸው በሜዳ ላይ እና ከሜዳ ውጪ ጥሩ ጥምረት እንዲፈጥሩ ረድቷቸዋል። በአሰልጣኝ ሩበን አሞሪም 3-4-2-1 የጨዋታ ስልት ውስጥ አማድ ካበቡ ጥቂት ተጫዋቾች አንዱ ነው ማለት ይቻላል። በመስመሩ ላይ ወደ ላይ እና ወደ ታች የመሮጥ ጉልበት ስለነበረው ዩናይትድ የማያቋርጥ የማጥቃት ዘመቻ እንዲያገኝ አስችሎታል። በሌላ በኩል ደግሞ ብሪያን ምቤሞ ከሁለቱ ቁጥር 10ዎች በስተቀኝ በኩል የሚጫወት ሲሆን ከአማድ ጉልበትና እንቅስቃሴ ተጠቃሚ የሆነ ተጫዋች ነበረ። ጥምረታቸው ምናልባትም በአንፊልድ በተደረገው ድንቅ ድል ወቅት በተሻለ ሁኔታ ታይቷል። የጨዋታ የመጀመሪያ ደቂቃዎች ላይ ጥንዶቹ ተጣጥሰው በመጫወት ምቤሞ ጎል በማስቆጠር የባለቤትነት ደጋፊዎችን ጸጥ አድርጎ ነበረ። አሞሪም የማባረር ውሳኔ በእርግጥም ትክክለኛ እንደነበረ ተረጋግጧል። ካሪክ የ4-2-3-1 የጨዋታ ስልትን መልሶ በማስታወቅ ማንቸስተር ዩናይትድን እንቅስቃሴ ወዲያውኑ አሻሽሎታል፣ ዲኤንኤኑን መልሶታል። ነገር ግን በአማድና በብሪያን ምቤሞ መካከል ይበቅል የነበረውን ጥምረት ጥቂት መስመሩን ስተዋል። በሱ ጊዜ ምቤሞ በቀኝ ክንፍ ላይ ግልጽ የመጀመሪያ ተሰላፊ ሲሆን አማድ ግን የት ቦታ ላይ እንደሚስማማ ለማወቅ ተቸግሮ ነበረ። አይቮሪ ኮስታዊ ተጫዋች በተጠባባቂ ወንበር ላይ በሚያገኛቸው እድሎች ለመርካት የተገደደ ሲሆን እድል በተሰጠው ጊዜም የቀደመ ብቃቱን ለመመለስ ሲታገል አስተውለናል። የውድድር ዘመኑን ሲያጠናቅቅ የጀመረበትን ብቃት እንግዲህ ያን ያህል አልነበረም እና ለአማድ እድል ሆኖ ለዓለም ዋንጫ ተመርጦ በአሜሪካ የነበረውን ጥንካሬና መተማመን መልሶ አግኝቶታል። በቁጥር 10 ቦታ ላይ በመጫወት በውድድሩ የኮት ዲቫር ምርጥ ተጫዋች ሆኖ አንዱም ነበረ። በአሰልጣኝ ሩበን አሞሪም ስር ምንም ግብ አላስቆጠረም። ሙሉ በሙሉ በአሰልጣኝ ካሪክ ስር ሙሉ በሙሉ በራስ መተማመኑ ተመልሶ ወደ ካሪንግተን ተመልሷል አሁን ላይ። ነገር ግን በማንቸስተር ተመሳሳይ ችግሮች ይጠብቁት ነበር። የ4-2-3-1 ስልት የትም አይሄድም ነበር። ብሩኖ ፈርናንዴዝ በክለቡ እያለ ለአማድ በቁጥር 10 ቦታ ላይ በቋሚነት ለመሰለፍ መጠበቅ አይቻልም። ቅዳሜ ዕለት ትላንትና ብሪያን ምቤሞ እና አማድ በካሪክ ስልት ውስጥ እንዴት አብረው መጫወት እንደሚችሉ ለአሰልጣኙ አሳይተዋል። አማድ በቀኝ መስመር ላይ ጨዋታውን የጀመረ ሲሆን ለፒኤስጂ ተከላካዮች የማያቋርጥ ስጋት ነበር። የቀያዮቹ ጎል ከቻምፒየንስ ሊግ አሸናፊዎቹ ጋር በተደረገው ጨዋታ የተገኘው አማድ በሜዳ አናት ላይ ከፍተኛ ጫና በመፍጠር ኳሱን ቀምቶ ለብሪያን ምቤሞ አመቻችቶ በመስጠቱና እሱም እንግዲህ መረቡ ላይ በማሳረፉ ነበር የነጠቀበትን እንኳን ሂደት የምታስታውሱ ከሆነ በጣም ድፍረት የተሞላበት የራሱን መተማመን ያሳየበት ነበር። ለግቡ መቆጠር አክቹዋሊ የብሪያን ምቤሞ ኮንፊደንስ እንዳለ ሆኖ ደግሞ ኳሱን ፓስ ያደረገለት አማድም ትልቅ እዚህ ጋራ ያስፈልጓል መመስገን። ይህ በአሞሪም ስር የነበረውን የቅብብል ጥምረት የሚያስታውስና ለአይቮሪ ኮስታዊ ተጫዋች ጥሩ ብቃት ማሳያ ነበር። ብሪያን ምቤሞ አጥቂ መስመሩን በመምራት በጥሩ ብቃት ላይ ነበረ። አጥቂው ግብ ጠባቂው እንግዲህ በአጠቃላይ ለፒኤስጂ ግብ ጠባቂ የማያቋርጥ ለማቲቪ ማለት ነው የማያቋርጥ የራስ ምታት የሆነበት ሲሆን በርካታ ድንቅ ኳሶችን እንዲያደንም ያስገደደው ነበረ። ካሪክ በአማድ በስኳድ ውስጥ ቦታ በማግኘቱ ፎይታ የሚያገኝ ቢሆንም
በምቤሞ ብቃትም ይደሰታል። ቤንጃሚን ሼሽኮ ከጉዳቱ እያገገመ ባለበት ወቅት ዩናይትድ የፊት መስመር ላይ አማራጭ ያስፈልገው ነበርና በቅድመ ውድድር ዝግጅት ወቅት ወደ ጆሹዋ ዘርክዚ ፊታቸውን አዙሮ የነበረ ቢሆንም እሱ በዚያ ቦታ ላይ ስላለው ብቃት አሁንም ጥያቄዎች አሉ። በምቤሞ አማካኝነት ዩናይትድ በማጥቃቱ ላይ እውነተኛ ስጋት አለው። በሌላ ቀን ቢሆን እንግዲህ ሃትሪክ መስራት ይችል ነበረ። እነዚህ የመጨረሻዎቹ ሁለት ጨዋታዎች ከአትሌቲኮ ማድሪድ እና ከፒኤስጂ ጋር ምን ያክል አስፈላጊ ሊሆን እንደሚችል አሳይተዋል። እንዳልኳችሁ ለዛም ነው ሌሎች ጨዋታዎች ቢሆኑ ከፒኤስጂ ውጪ የሆኑ ሌሎች ተጋጣሚዎች ብሪያን ጥሩ ሃትሪክ ሰርቶ መውጣት ይችል ነበረ። ምንም እንኳን የጨዋታ ውጤት በቅድመ ውድድር ዝግጅት ወቅት ዋጋ የሌለው ቢሆንም አጠቃላይ የካሪክ ቡድን ጥሩ እንቅስቃሴ ያሳይቷል። እሙን ነው ለማንቸስተር ዩናይትድ የበለጠ አስፈላጊ የነበረው በመደበኛ የውድድር ዘመን ሊሰሩ የሚችሉ መፍትሄዎችን ማግኘት ነበረና አማድ በቀኝ በኩልና ብራያን ምቤሞ በመሀል አጥቂነት መጫወታቸው በሁለት ሳምንት ውስጥ ከሀል ሲቲ ጋር ለሚደረገው ጨዋታ ጥሩ ጥምረት ይመስላል። አሰልጣኝ ካሪክ ይህንን ሂደት ከተጠቀመ በተለይም ሼሽኮ ወደ ሙሉ ፊትነስ እስከሚመለስ ድረስ ወደ አዲሱ የውድድር ዘመን እስኪገባ ካሪክ ይህንን አማራጭ በእጁ ላይ በማግኘቱ እጅግ በጣም ጥሩ ነገር ነው። ደስተኛ ይሆናል ተብሎ ይታሰባል። ምክንያቱም የሁለቱ ጥምረት እጅግ በጣም በሚያስፈልግበት ሰዓት አሁን ላይ ይሄ ካርታውን አቅጣጫውን ስላገኘ ማለት ነው። ብራያን ምቤሞ ባለፉት 3 የአቋም መፈተሻ ጨዋታዎች ለአዲስ ውድድር ዓመት በሚገባ እየተዘጋጀ እንዳለ ትልቅ አመላካች ነው። ምክንያቱም ያስቆጠራቸው ግቦች ይናገራሉ። መተማመን የሚቻልበት አይነት ተጫዋች እንደሆነ ያሳብቃሉ። ብራያን ምቤሞ በራሱ ባለው የብቃት ላይ በመመስረት ማለት ነውና ከዚህ ጋር በተያያዘ ካሪክ ትልቅ እፎይታ አግኝቷል። የብራያን ምቤሞ ከኳስ ውጪ ኦፍ ቦል የምንለው እንቅስቃሴው ባለፈው ሲዝን ለማንቸስተር ዩናይትድ የሽግግር ጨዋታ ቁልፍ የሆነ ሚና ነበረው። ተጫዋቹ ከየትኛውም የክንፍ ተጫዋች በላይ ወደ 398 አካባቢ አድቫንስ ራን ያደረገ ሲሆን ይህም እንግዲህ ኳሱ ሲለቀቅለት ወደፊት የሚያደርገው ሩጫና ከተጋጣሚ የተከላካይ መስመር ጀርባ ለመግባት የሚያደርገው ሩጫ ነው። ዘንድሮ ደግሞ ከነ ቲሊማንስ ጋር ይህንን እንቅስቃሴ ይበልጥ ውጤታማ ይሆናል። እጅግ በጣም የሚጠበቅ ነው። እንደውም ብራያን ምቤሞ ሲናገር በቻምፒየንስ ሊግ ውስጥ ከመጫወት ጓጉቻለሁ ማለትም ደርሷል። ያው ተጫዋቹ አሁን ላይ ጥሩ መነቃቃት ላይ ነው ያለው። አምና ውድድሩን ሲጨርስ መልካም ብቃት ላይ አልነበረም፣ መጨረሻ ላይ ግቦቹን ቢያስቆጥርም። ስለዚህ ግን በቀጣይ የውድድር ዓመት ማለት ነው በሁሉም ውድድሮች ተፎካካሪ ለመሆን እንደሚሞክር ነው የገለጸው። ስለ ቻምፒየንስ ሊግ የተጠየቀው ብራያን ምቤሞ በውድድሩ ላይ እስከሚጫወት ድረስ በጣም እንደጓጓ መጠበቅ እንዳልቻለ ነው ሲናገር የነበረው ነው። ከዚህ ቀደም በውድድሩ ላይ ተጫውቶ አለማወቁ ደግሞ የበለጠ ለቻምፒየንስ ሊግ ትልቅ ግምት እንዲሰጠው እንዳደረገው ይናገራል። ነገር ግን ደግሞ በቻምፒየንስ ሊጉ ላይ ብቻ ሳይሆን በሁሉም ውድድሮች ላይ በደንብ ተፎካካሪነት የሚፈለገውን ልክ እንደ ሌኒሮ እንዳለው ማለት ነው በሚገባ ማንቸስተር ዩናይትድ ቀጣይ ዓመት በሚገባ ዋንጫውን ያነሳል ብሎ የራሱን ምልከታ እንደሰጠው አይነት ማለት ነው። በደንብ ተጫዋቾቹ ላይ ይሄ ነገር ሰርጿል። ቀጣይ ጉጉት አድሮባቸዋል። ይሄ ደግሞ የሚያስመለክተን ነገር ለቀጣዩ ዓመት ምን ያክል ጠንካራውን ማንቸስተር ዩናይትድን እንደምንመለከት ነው። በተለይ አድቫንቴጆችን መጠቀም ከቻለ እንደምታውቁት አሁን ላይ ወጥ አሰልጣኝ ያላቸው ወይንም ደግሞ በፕሪሚየር ሊግ ውስጥ ያልዋዠቀ የቲም ያላቸው ብዬ ማስበው አርሴናልን ነው። ሌሎቹ አሰልጣኞች ቀይረዋል እስከሚዋሃዱ የአሰልጣኙ ፎርሜሽን እስከሚለምዱ ድረስ እስከተወሰኑ ጨዋታዎች ወደ ቴምፖ እስከሚመጡ ድረስ የተወሰኑ መንገራገጮች ይኖራሉ። ምናልባት አርሴናል አምናም አብረው ስለነበሩ ከአዲስ ተጫዋቾች ጋር አንድ ላይ ጉዟቸውን ወደፊት የሚያደርጉ ነው የሚሆነው። ያን ያክል መንገራገጭ ይገጥማቸዋል ብዬ አላስብም። ፐርሰናሊ ማንቸስተር ሲቲን ብንመለከት በአዲስ አሰልጣኝ ነው። አሰልጣኝ ፔፕ ጋርዲዮላ ለቀዋል። ተጫዋቾቹ የፔፕ ጋርዲዮላን ሂደት ነው በደንብ የለመዱት። ይህን አሰልጣኝ ደግሞ ፎርሜሽኑን ሁሉን ነገሩን የጨዋታ ስልቱን እስከሚለምዱት ድረስ እስከሚዋሃዱ በተለይ ስሎ ፕሮሰስ አይደለ በጨዋታ ሂደት ነው። በቃ ቀን በቀን የተጫወቱ ባለ ሂደት ነው መላመዶች የሚመጡትና ያን እስከሚያደርጉ የተወሰኑ ሊቸገሩ ይችላሉ። በፕሪሚየር ሊግ ለሊቨርፑልን በተመሳሳይ ቼልሲም እንደዛው ቶተናምም እንደዛውና አሁን ከአርሰናል ቀጥሎ በደንብ ጥሩ ቲም ላይ ያለው በተጫዋችም በአሰልጣኝም ስቴብል የሆነው እርጋታ ያለበት ክለብ ማንቸስተር ዩናይትድ ነውና ቀጣይ ዓመት በደንብ ደግሞ ተጋጣሚ ሁል ሲቲ መሆኑ ጥሩ ነገሮችን ጥሩ ነጥቦችን ቶሎ ቶሎ መሰብሰብ እንዲችል ያደርጓል። የተጫዋቾች ውህደት፣ ጥሩ ስብስብ መኖር፣ መቀናጀት፣ የካሪክ ስልት አሁን
እየተገለጠ የመጣ ይመስላል። ማንቸስተር ዩናይትድ ምን መጫወት እንደሚፈልግ ያውቃል። መጫወት እንደሚፈልግ የቱ ጋር ነው አላማው፣ ግቡ የቱ ጋር ነው፣ ምን አይነት የጨዋታ ፎርሜሽን ነው የሚጠቀመው የሚሉት ጉዳዮች አሁን በግልጽ የታወቁ ይመስለኛል እና ለካሪክ ያ ትልቁ ነጥብ ይመስለኛል። ቀጣይ ደግሞ ለፕሪሚየር ሊጉ የበለጠ መነሳሳት ይሆናል። ከዚህ በኋላ 2 ጨዋታዎች ይቀሩናል ወደ ሊድስ፣ ከዛ በኋላ ደግሞ ኤስ ሚላንን የሩበን አሞሪምን እሱን ጨዋታ በደንብ ሩበን አሞሪም በመጀመሪያ ፕሪሲዝን ጨዋታቸው ተሸንፈዋል። አሳዛኝ ሽንፈት አስተናግደዋል። ማንቸስተር ዩናይትድ ይደገማል ላይ አብረን የምናየው ነው የሚሆነው። ነገር ግን ደግሞ ለ26-27 የውድድር ዘመን ማንቸስተር ዩናይትድ ጠንካራ ተፎካካሪ እንደሚሆን አሰልጣኝ ማይክል ካሪክ የገነባው ቡድን ማሳያ ነው ብዬ አስባለሁ። እናንተ በዚህ ሀሳብ አትስማሙም? ቀጣይ ዓመት ማንቸስተር ኢቭን ዋንጫ ማንሳት ላይገደድ ወይም ደግሞ እንደ ግዴታ ላይጣልበት ይችላል፣ ግን ደግሞ በጣም ተፎካካሪ ሆኖ መጨረስ አለበት። ተጋጣሚዎችን አሳማኝ በሆነ ብቃት ማሸነፍ አለበት። እንደ ድሮው ተቸግሮም አንዳንዴ ጥሩ ቲም ሁሌ ጥሩ ብቃት አሳይቶ ያሸንፋል ማለት አይደለም። ተቸግሮም ቢሆን 3 ነጥብ የግዴታ ተዋቅሶ ማግኘት ያለበት ይመስለኛል እና ያንን በደንብ እጠብቃለሁ። ተጫዋቾች ጓግተዋል። ሌኒየሮ ዋንጫ ቀጣይ ዓመት በማንሳት ምንም የሚጎለን ነገር የለም እያሉ ነው። በዝውውር ጉዳይ ላይ ደግሞ አዳዲስ ነገሮች እስኪ ይኖራል ወይ? ትንሽ እየተቀዘቀዘ ነው የዝውውር መስኮቱ። አማካይ ያስፈልጋቸዋል። በአማካይ ጉዳይ ምንም እየተባለ አይደለም። ለምንድን ነው ኮንፊደንስ የተሰማቸው ሚሉም አሉ። የማንቸስተር ዩናይትድ የዝውውር ገበያ መቀዛቀዝ። በእርግጥ 2 ተጫዋቾች እስካሁን ድረስ ጥሩ እንቅስቃሴ አድርገዋል። ትላንትና ዩሪ ቴሌማንስንም በመጠኑ ተመልክተነዋል። ይበል የሚያሰኝ ነገር ነው ያየ ነው። በሳንቶስ ጉዳይ ግን በጣም ደስ የሚል ነገር ተመልክተናል። እንደ ትልቅ ቦነስ ልናየው እንችላለን። ግን ቀጣይ አማካይስ እውነት አሁን በሜሰን ማውንት ያን ያህል መተማመን ይቻላል ነው? የካርሎስ ባሌባ ጉዳይስ ምን ላይ ነው? እንደዛ አትሌቲክስ እንደውም አንድ ዘገባ ይዞ ወጥቶ ነበረ ካርሎስ ባሌባን በሚመለከት ማለት ነው። ማንቸስተር ዩናይትድ የክለቡ የበላይ አካላት ባለፈው ውድድር ዘመን ለባሌባ የወጡለት ተመን ነበር እና ወደ 60 ሚሊዮን ፓውንድ ነበረ። አሁን ብራይተን ወደ 115 ሚሊዮን ፓውንድ ይፈልጋሉ እየተባለ ነበር እና በግል ጉዳዮች ዙሪያ በተጫዋቹና በማንቸስተር ዩናይትድ በኩል ተደርሶ ነበር ስምምነት ላይ። ግን ብራይተን በዚህኛው ክረምት ለባሌባ የሚመጡ ጥያቄዎችን ለማድመጥ ፈቃደኛ ነው። ግን ደግሞ ፈቃደኛ የሚሆነው 115 ሚሊዮን ፓውንድ ከከፈለ ነው ይላል የዘ አትሌቲክስ ዘገባ እና አሁንም ቢሆን ግን ብራይተን ለባሌባ ከፍተኛ ግምት የሚሰጡት ተጫዋች ነው። በክረምት ዩናይትድ ከተመነው ደግሞ የበለጠ ዋጋ ነው የተቀመጠለት። ስለዚህ በማውንት መተማመን አይቻልም። አንድ ሰርፕራይዝ ፈልጋለሁ በማንቸስተር ዩናይትድ በኩል በአማካይ ማለት ነው። እንደምታውቁት የማውንት የጉዳት ስጋት አለበት ተብሎ ነበር ትላንትና። ነገር ግን ደግሞ ከጉዳት ነፃ እንደሆነና እንደው ለጥበቃ ሲባል ለሰላማዊ ጉዳይ ሲባል እረፍት እንዲያደርግ እንደተደረገ ነው። ግን ደግሞ ይሄ ምን ያመለክታል? ቀጣይስ የማውንት የጉዳት መዘዝ እናውቀዋለን እና የስለት ልጅ ይመስል ማውንት ትንሽ ከተነካ በጣም የሚጎዳ ነው። ይሄ በስስት የሚታይ ላይክ እንደ እንቁላል አይነት ተጫዋች ነው እና በሱ እስከ ጥግ ድረስ መጓዝ እንችላለን። ያውም ቻምፒየንስ ሊግ፣ ፕሪሚየር ሊግ፣ ካራባኦ ኤፍ የሚባሉ ጨዋታዎች ያሉበት አይመስለኝም። ለማንኛውም ግን ጥልቀት ያስፈልጓል። አክቹሊ ያንን ያስቡበት ይመስለኛል። አዳዲስ ጉዳዮች ደግሞ እስኪ ሲኖሩ ወደ እናንተ አደርሳለሁ። ቻናሉን ተቀላቀሉ።